እንዳልሸማቀቅ አንገት እንዳልደፋ ዛሬን ያሳየኝ የሆንከኝ ተስፋ እንዳልሸማቀቅ አንገት እንዳልደፋ ዛሬን ያሳየኝ የሆንከኝ ተስፋ ብሩህ ቀን ያሳየኝ ውዴ የኔ ባለውለታ ኧረ መቼም አልረሳውም ያን ሌሊት ናፍታ ብሩህ ቀን ያሳየኝ ውዴ የኔ ባለውለታ ኧረ መቼም አልረሳውም ያን ሌሊት ናፍታ ብሩህ ቀን ያሳየኝ ውዴ የኔ ባለውለታ ኧረ መቼም አልረሳውም ያን ሌሊት ናፍታ ብሩህ ቀን ያሳየኝ ውዴ የኔ ባለውለታ ኧረ መቼም አልረሳውም ያን ሌሊት ናፍታ እጄን ይዘህ አሻገርከኝ ወግ ማድረግን አሳየኸኝ ቸርነት በዛ ለኔ ኢየሱስ ያንተ በመሆኔ እጄን ይዘህ አሻገርከኝ ወግ ማድረግን አሳየኸኝ ቸርነት በዛ ለኔ ኢየሱስ ያንተ በመሆኔ ከልጅነቴ ጀምሮ እጅን አጥብቆ ያዘኝ ዘር ባልተዘራበት ምድረ በዳ በፍቅሩ ያባበለኝ እጁን ረጋ ጦልኝ እባቡ እንዳይነድፈኝ እምባዬን በእጆቹ ጠራርጎ አባት ልሁንሽ ያለኝ የራራልኝ የደገፈኝ ሰዎች ሲረሱኝ ያስታወሰኝ ዛሬም ይረዳል መቼ ይሰለቻል በእሱ ተረቱ ማን ወድቆ ያውቃል የራራልኝ የደገፈኝ ሰዎች ሲረሱኝ ያስታወሰኝ ዛሬም ይረዳል መቼ ይሰለቻል በእሱ ተረቱ ማን ወድቆ ያውቃል ይችላል ብያለሁ በነገሬ ላይ ቃል ካፉ ይውጣ እንጂ ከሰማይ የሞተው ይነሳ የለም ወይ ይችላል ብያለሁ በነገሬ ላይ ቃል ካፉ ይውጣ እንጂ ከሰማይ አላዛርስ ቆሞ የለም ወይ
ይችላል ይችላል ብያለሁ በነገሬ ላይ ቃል ካፉ ይውጣ እንጂ ከሰማይ አላዛርስ ቆሞ የለም ወይ የራራልኝ የደገፈኝ ሰዎች ሲረሱ ያስታወሰኝ ዛሬም ይረዳል መች ይሰለቻል በእሱ ተረቶ ማዶልቆ ያውቃል የራራልኝ የደገፈኝ ሰዎች ሲረሱ ያስታወሰኝ ዛሬም ይረዳል መች ይሰለቻል በእሱ ተረቶ ማዶልቆ ያውቃል በዓመት መሃል ሁልጊዜ የማይለወጥ ደግ ጌታ ተስፋ ሲጨልም ቀን ሲመሽ የሚደርስ የማታ ማታ ስሙን ጠርቼ ያላፈር አንገት ያልደፋው በዘመኔ ያመሰግን ያረገኝ ሳይርቀኝ ቆሞ ከጎኔ የራራልኝ የደገፈኝ ሁሉም ሲረሱኝ ያስታወሰኝ ዛሬም ይረዳል መች ይሰለቻል በእሱ ተረቶ ማን ወድቆ ያውቃል የራራልኝ የደገፈኝ ሁሉም ሲረሱኝ ያስታወሰኝ መች ይሰለቻል በእሱ ተረቶ ማን ወድቆ ያውቃል የደረቀ አጥንት ነው አቤት ቀላል ነው የሸተተ ሬሳ ነው አዎ ለእግዚአብሔር ቀላል ነው ትቼዋለሁ ቀብሬው ግን ለእግዚአብሔር ቀላል ነው ያወጣዋል በጊዜው አዎ ለእግዚአብሔር ቀላል ነው መርከብ ተሰብሮ በተሰበረው መድረስ ከቻለ ያ የእምነት ሰው ዛሬም በቤቴ ይሆናል አልጠረጥርም እጁ ይችላል አልጠረጥርም ጌታ ይችላል አልጠረጥርም እሱ ይችላል አልጠረጥርም ጌታ ይችላል አልጠረጥርም እሱ ይችላል መርከብ ተሰብሮ በተሰበረው መድረስ ከቻለ ያ የእምነት ሰው ዛሬም በቤቴ ይሆናል አልጠረጥርም እጁ ይችላል አልጠረጥርም ጌታ ይችላል እኔ አልጠረጥርም እሱ ይችላል አልጠረጥርም እሱ ይችላል አልጠረጥርም ጌታ ይችላል እኔ ደካማ ነኝ ሸክሜ ከበደኝ ኃጢአቴ በዛብኝ በደለኛ እኮ ነኝ
ለሰው እኔ ለመምረጥ ምክንያቱ ምንድነው? እኔ ደካማ ነኝ ሸክሜ ከበደኝ ኃጢአቴ በዛብኝ በደለኛ ሆነኝ አይደለም ባንተ ፊት የማልመች ለሰው እኔ ለመምረጥ ምክንያት ምንድነው? በፊት እንድቆም ቢያደርገኝ እኔ ምን አለኝ? እንዳገለግል ቢያደርገኝ እኔ ምን አለኝ? እንድዘምር ቢያደርገኝ እኔ ምን አለኝ? በፊት እንድቆም ቢያደርገኝ አግዘኝ ደግፈኝ ብቻዬን አቅም የለኝም ያየኸኝ ቁም ነገር እንዳላጣው ተራ ነገር አግዘኝ ደግፈኝ የጎረቤት ኑሮዬን አፈቀኝ እፋቱ ከተወኝ ከኔ ገብቶኝ እንዳልገባው መሆኔ አመልካ ሆነብኝ በስተቀር አሁን ምን ይገኛል ጠላት ሰፈር አግዘኝ ደግፈኝ ብቻዬን ያየኸኝ ቁም ነገር እንዳላጣው ተራ ነገር አግዘኝ ደግፈኝ ብቻዬን አቅም የለኝም ያየኸኝ ቁም ነገር እንዳላጣው ተራ ነገር በዛ 5000 ባዶ አባወራ መካከል 2 ዓሳና 5 እንጀራ ይዟል። በጭንቅ ቀን የእግዚአብሔር ምላሽ እንደሚሆን ያውቃል። እኔ መልእክት አለኝ። ከተማው ማያውቃችሁ ሰው ማያውቃችሁ እግዚአብሔርን በጽድቅ የምትጠብቁ እጃችሁ ላይ ባለው ጥቂት ነገር ዛሬ ሁሉን ቻዩ ይገለጥ። አሜን። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ከቁጥር 1 ጀምሮ ያለው በጌታ ስም አነባለሁ። እዚህም በኋላ ኢየሱስ ጥብራዲዮስ የተባለውን የገሊላ ባህር ተሻግሮ ራቅ ወዳለው የባህር ዳርቻ ሄደ። ብዙ ሰዎችም በሽተኞችን በመፈወስ ያደረጋቸውን ተአምራዊ ምልክቶች ስላዩ ተከተሉት። ከዚያም ኢየሱስ ወደ ተራራ ወጥቶ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ የፋሲካ በዓል ተቃርቦ ነበር። ኢየሱስም ቀና ብሎ ሲመለከት ብዙ ሕዝብ ወደ እርሱ ሲመጣ አየ። ፊልጶስንም እነዚህ ሰዎች እንዲበሉ እንጀራ ከየት እንግዛ አለ። ይህን የጠየቀው ሊፈትነው እንጂ ራሱ ሊያደርግ ያሰበውን ያውቅ ነበር። ፊልጶስም እያንዳንዱ ሰው ትንሽ ትንሽ እንዲቀመስ ለማድረግ የ200 ዲናር እንጀራ እንኳን አይበቃም ስል መለሰ። የጴጥሮስ ወንድም እንድሪያስ እንዲህ አለ፣ 5 ትንንሽ የገብስ እንጀራና 2 ትንንሽ ዓሣ ያዘ።
አንድ ልጅ እዚህ አለ። ይህን ግን ለዚህ ሁሉ ህዝብ እንዴት ይዳረሳል? ኢየሱስም ሰዎቹ እንዲቀመጡ አድርጎ አለ። በዚያ ቦታም ብዙ ሳር ነበርና 5000 ያህል ወንዶች ተቀመጡ። ኢየሱስም 5ቱን እንጀራ አንስቶ አመሰገነ፣ ለደቀ መዛሙርቱም የሚፈልጉትን ያህል አደለ፣ አሳውንም እንዲሁ። ሁሉም በልተው ከጠገቡ በኋላ ደቀ መዛሙርቱን ከተረፈው ቁርሰራሽ ምንም እንዳይባክን ሰብስቡ አላቸው። እነርሱም ከተበላው 5 የገብስ እንጀራ የተረፈውን ቁርሰራሽ ሰብስበው 12 መሶብ ሞሉ እያለ ይቀጥላል። ቁጥር 1 ምዕራፍ 5 ሲጀምር እንደዚህ ብሎ ነው የሚጀምረው። ከዚህም በኋላ ብሎ ነው የሚጀምረው። ከዚህም በኋላ ብሎ ከጀመረ ከዚህ በፊት የሆነ ነገር ነበር ማለት ነው። ከዚህ በፊት የነበረ ነገር ምንድነው ሲባል ዮሐንስ ወንጌል መጽሐፍ ምዕራፍ 1 ጀምረን ስናነብ ኢየሱስ ክርስቶስ ለአገልግሎት ወይም ደግሞ እንደ ሰው ልማድ ኖርማል የሆነ ህይወት ከመኖር ተአምራዊ ልምምዶችን ተአምራዊ አድራጎቶችን አምላክነቱን ማሳየት የጀመረበት ክፍል ነውና ምዕራፍ 1 ላይ እነ ዮሐንስን ጴጥሮስን ሰብስቦ አገልግሎትን ለመጀመር ዝግጅት ያደርግ የነበረው ኢየሱስ ምዕራፍ 2 ላይ ቀና ዘገሊላ የወይን ጠጅ ባለቀበት የሰርግ ቤት በመገኘት ውሃን የወይን ጠጅ በማድረግ ሁሉን ቻይነቱን እንዳሳየ እንመለከታለን። እንዲሁም ምዕራፍ 3 ላይ ደግሞ ኒቆዲሞስ የሚባሉ ሰዎች ከሚደረገው ተአምር የተነሳ ኢየሱስን መጥተው እግዚአብሔር ልጅ ካልሆነ በቀር አንተ የምትሰራውን ተአምር የሚሰራ ሰው የለም እስከ ማለት ድረስ የማያምኑ ይቃወሙ የነበሩ ሰዎችም ጭምር የኢየሱስ ደጋፊ ሆኖ እስኪሰለፉ ድረስ በኢየሱስ እጅ የሚደረገው ተአምራት እጅግ አስደናቂና እንዲሁም ዝናው በገሊላ አካባቢ በኃይል ይወጣ የነበረበት ጊዜ ነው። እንዲሁም የኢየሱስ አገልግሎት ይፋ የወጣ ዝናው የወጣ የነበረበት ሰዓት ነው። ምዕራፍ 4ን ስንመለከት ዮሐንስ ወንጌል ላይ ያችን አመንዝራ ሴት በ6 ሰዓት ጠራራ ላይ ወንዝ የምትወርደውን ኢየሱስ በአንድ ቀን ቀይሮ ከተማው የሚያውቃትን መጠሪያ ቀይረው ከተማው በአመንዝራነትን የሚያውቃትን ሴት በአንድ ቀን በወንጌላዊነት እስክትታወቅ ድረስ ኢየሱስ ሲቀይር ስጋዊ ፈውስን ብቻ ሳይሆን መንፈሳዊ ለውጥም ጭምር በማድረግ የኢየሱስ አደራረግ የኢየሱስ ታላቅነት ኢየሱስ ከሰው አእምሮ ያለፈ ነገር የሚያደርግበት ብቃት ይወጣበት የነበረ ጊዜ ነው። እንዲሁም ምዕራፍ 5 ላይ ደግሞ ስትመለከቱት ከ32 ዓመት ጀምሮ ይታመም የነበረ በዛ በወንዝ ዳር ተቀምጦ ያለን ሰው ኢየሱስ ውሃ ውስጥ ሳይገባ መልአክ ሳይመጣ አልጋን ተሸክመ ሂድ በሚል ቃል ብቻ በሽተኛው የታመመ ሰው መፈወሱ አይደለም የሚገርማችሁ አልጋ ላይ የቆየ ሰው አይደለም ተነስቶ አልጋ ተሸክሞ መሄድ ምግብ ወስዶ መብላት እንኳን ይከብደዋል። እንደፈለገው አድርጎ መብላት አቅም ያንሰዋል። ኢየሱስ ግን ይታመም የነበረው ሰው በጌታ በኢየሱስም ተፈወስ ብሎ ሳይጸልይ አሁን ትፈወሳለህ ትነሳለህ ትድናለህ ሳይለው ከነበሽታው መጥቶ ሰውየው ውሃ ውስጥ መግባት እንዳቃተው የነበረበትን ችግር ሲያወራ ችግሩን ሳይሰማው ችግር ያወራ ችግሩን አቋርጦ ተነስና ሂድ ሲለው እናያለን። አይገርማችሁም? ሰውየው ኢየሱስን ማስረዳት የሚፈልገው ያለበትን የችግሩን ትልቅነት ነው። የችግሩን ትልቅነት እያወራ ሰምቶ ሳይጨርሰው አቋርጦ ኢየሱስ አልጋን ተሸክመና ሂድ ሲለው እኔ ዛሬ ለአንድ ሰው እናንተ የኔ ችግር እኮ ይለያል ብላችሁ ከጥልቀት የምታብራሩት ማብራሪያ ሳይልቅ ኢየሱስ ብድግ ያርጋችሁ። አሜን። ሰውየው ማብራሪያውን ይቀጥላል። ሰው የለኝም እኔ መጥቼ ሳለው ምናምን ይላል። ኢየሱስ ደግሞ አቋርጠው አልጋን ተሸክመና ከዚህ ሂዳል። ታዲያ ከተማው ለድፍን 38 ዓመት ሞቶ ሳይቀብረው ከተማ ለቆ እንደሄደ ስንብት ሳይደረግለት የት እንደገባ ማይታወቀውን ሰውዬ የኔ ጌታ እንኳን ታሪክ ሊቀይር ሲፈልግ እንደናንተ የሆነ 4 ዓመት 5 ዓመት የመስራት የሆነ ንጂዮ መግባት ፓስፖርት ቪዛስ መተታ ሀገር መቀየር የሚያስፈልገው እንዳይመስል ማይክሮ ሰከንድ ውስጥ በህይወት መኖሩ የማይታወቀውን ሰው ከተማ ይሸፍናል። አሜን። ስለዚህ ለ30 ያላችሁ ለ3 ቀን አይደለም ለ3 ዓመት አይደለም ለ3 ዓመት ከ8 ወር አይደለም 38 ዓመት ማለት እዚህ ያለን አብዛኞቻችን ከ38 እድሜ በታች ነን። እናንተ ከተወለዳችሁ ጀምሮ ሰውየው በከተማው ያለ መኖሩ መሞቱ ማይታወቅለትም በአንድ ቀን መጥቶ ኢየሱስ ፈውሶ ቢተወው ተፈውሶ ቤቱ ይገባል። ነገር ግን ሰንበት የሚባል አይሁዳውያን ቆስጣቸው የሚያረርበት ማይደፈር ስርዓት ባሉበት ስርዓታቸው ላይ ከነያልጋው ለቀቀው። ሰውየው ድኖ በሰላም ወደ ቤት እየሄደ ቢያገኙት ደህና ነህ የት ገብተህ ነበር ብሎ በሰላም ተነጋግረው ከየቱንም ተፈውሷል እኮ ብሎ ወደ ቤት ያስገቡት ነበር። ኢየሱስ ግን 38 ዓመት እያለ እንደሌለ በተቆጠረበት ከተማ ገናና ሊያደርገው ሲፈልግ ኢየሱስ ያልጋው ውድነት አስገድዶት አይደለም እያለ የተቀበረ
ዝናው በከተማ እንዲወጣ ሲፈልግ አልጋን ተሸክመ ሄዳል። አሁን ሰዎቹ በመንገድ ላይ ሰውየውን ያስቆሙት ስለተፈወሰ አይደለም። ይዞት እንደዚህ ነው ያሉት፣ ሰንበት ነው አልጋህን ልትሸከም ምን አልተደረገም፣ አልተፈቀደ። እኔ ዛሬ ለአንድ ሰው መልእክት አለኝ። ይኸውልህ አሸልኮ አያሻክርም። እንዳታልፍ ባገደ ነገር ላይ እግዚአብሔር ቃል ያወጣል። ሶ ይህን አይነት የማይሸፈን ተአምራት ኢየሱስ ያደርግ የነበረበት ጊዜ ነው። ከዚህ ከ38 ዓመቱ ሰው የፈውስ በኋላ ኢየሱስ ወደ ተራራ ወጥቶ ብቻውን ከደቀ መዛሙርቱ ጋር ተቀመጠ ይላል እና ፈቀቅ ብሎ በዛ ተራራ ላይ ኢየሱስ መቀመጡን ሲሰሙት በከተማ የሚኖረው በሽተኛን እንዴት እንደሚፈውስ ለከእናቱ ማህፀን ሲወለድ ጀምሮ አይን ለሌለ ሰው እንዴት ጭጋ ቅብት አድርገው አይን እንደሚሰራ 38 ዓመት የታመመ ሰው ያለ ምክንያት አልጋ ተሸክሞ እንዴት እንደተነሳ ምድር እየተናወጠ ስለነበረ በበሽተኞች ላይ ያደረገውን ምልክት ስለሰሙ ብዙ ህዝብ ተሰበሰቡ ይላል። አሁን ሰማይ እነዚህ የተሰበሰቡ ሰዎች ትምህርት ፈልገው አይደለም። የተሰበሰቡ ሰዎች ሃይማኖት መቀየር ፈልገው አይደለም። የሚሰራው ተአምር ከተማው ላይ ወጥቷል። የተሰበሰቡት ተአምራት ለማየት እንጂ አጠገቡ ቁጭ ለማለት አይደለም። ተአምር ያዩ ሰዎች ሁሉ መጥተው በከበቡበት ቦታ ኢየሱስ ፊልጵስዩስን ጠራና ሰዎች እብን እንጀራ ፈልገው አይደለም ተአምር ፈልገው ነው የመጡት። ኢየሱስ ግን ፊልጶስ ጋር መለሳለና እንዲህ አለ፣ ሽባን ሲፈውስ አይተዋል አለ። 38 ዓመት በሽተኛ ሳስነሳ አይተዋል አለ። ውሃን ወይን ሳደርግ አይተዋል አለ። 2 ዓሳና 5 እንጀራ ሳባዛ ግን አላዩም አለ። እና ታዲያ ሲባል ይሄ 5000 አባወራ መብላት አለበት፣ መጥገብ አለበት፣ እንጀራ አምጡልኝ ብሎ ሲል ፊልጶስ እንዲህ አለ፣ ይሄ 5000 አባወራ አይደለም በልቶ ጠጥቶ ሊሄድ ቀምሶ የሚሄድበት ነገር በእጃችን የለም። 5000 ዲናር እንኳን ቢገዛ ይሄን ሰው መግበን መመለስ አንችልም ብሎ ሲናገር አንድ የጴጥሮስ ወንድም እንድሪያስ የሚባል ሰው ከጉባኤ መካከል እጁን ብድግ አደረገና ጌታ ሆይ አለ፣ ሁሉ ሰው ምንም ባዶ ቢሆናል፣ ሁሉ ሰው ምንም ያልያዘ ቢሆናል፣ አንድ ግን አለ ስሙ የማይታወቅ ወንጌላዊ ያልተባለ ፓስተር ያልተባለ የእግዚአብሔር ሰው ተብሎ ስሙ ያልተሰጠ ዝነኛ ያልሆነ ነገር ግን አንድ ብላቴና አለ ሁሉ ባዶ በተሰበሰበበት ነገር ያለው መፍትሄ ያለው አንድ ብላቴና በዚህ ጉባኤ መካከል አለ። 2 ዓሳና 5 እንጀራ ያዘ አንድ ሰው ከዚህ ጉባኤ መካከል እኔ ይሄ ቃል በከንቱ አልመጣም። አንድ ሰው አለ ለህይወት የሚተርፍ ነገር የለም ካለበት ጓዳ የሚሰበክ ተአምራት ኢየሱስ የሚጎትትል። 2 ዓሳና 5 እንጀራ የሆነ ጎረምሳ ቁጭ ብል ይኸውልህ ተኩል ደቂቃ ሳይፈጀው በልቶ የሚነሳው ጉዳይ። ነገር ግን 2 ዓሳና 5 እንጀራ እኔ እና እንጀራው አይደለም የሚገርመኝ ብላቴናው በዛ 5000 ባዶ አባወራ መካከል 2 ዓሳና 5 እንጀራ ይዟል። በጭንቅ ቀን የእግዚአብሔር ምላሽ እንደሚሆን ያውቃል። እኔ መልእክት አለኝ። ከተማው ማያውቃችሁ ሰው ማያውቃችሁ እግዚአብሔርን በጽድቅ የምትጠብቁ እጃችሁ ላይ ባለው ጥቂት ነገር ዛሬ ሁሉን ቻዩ ይገለጥ። አሜን። 2 ዓሳና 5 እንጀራ ያዘ አንድ ብላቴና እዚህ ያለ ብሎ ባሉት ጊዜ ኢየሱስ ክርስቶስ እንደዚህ አለ፣ እሱን አምጡ አለ። ህዝቡን በሳር ላይ ያስቀምጧቸው አለ። አይገርማችሁም? አሁን 5000 ሰው ሳይሆን 5000 አባወራ እጅ አስታጥበ 2 ዓሳና 5 እንጀራ ይዘ ስታስቀምጥ እነ ጴጥሮስ በቃ ሰራልን፣ ጉድ አደረገን፣ ምን ይዋጠን። ይኸውላችሁ እንግዲህ ኢየሱስን ለነሱ እንደ አንድ መሪ አድርጉት። ከነሱ በፊት 2 ዓሳ አላባዛም 5 እንጀራ አላባዛም የሚያውቁት ሲፈውስ ምናምን ነው። ይሄኛው ምዕራፍ ያልተነካ ነው። እነሱ አብረው አገልጋዮቹ ናቸው። 2 ዓሳና 5 እንጀራ ይዘው 5000 አባወራ ነው ያልኳችሁ። አይሁዳውያን ወንድ ብቻ ነው የሚቆጥሩት፣ ህፃናትና ሴቶች አልተቆጠሩም። 5000 ቤተሰብ አንድ ቤት ላይ 5 ሰው እንኳን ቢኖር 25000 ሰው እያስቀመጡት ነው። 2 ዓሳና 5 እንጀራ ኢየሱስ እጅ ላይ ነው ያለው። እኒህ አስተናጋጆች እንዴት እንደሚያግረመርሙ አይታያችሁ? ጉድ አደረገን፣ በምን ቀን የተከተልነው አፈርን። እግዚአብሔር ያሳያችሁ። ከኔ በላይ ሴቶች ይገባቸዋል። አይደለም 5 እንጀራና 2 ዓሳ ይዛችሁ ያውላችሁ ባለቤትሽ 3 እንግዳ ይዞ ቢመጣ ራሱ ገራ ነው የሚገባሽ። 2 ዓሳ ይዘሽ 5000 አባወራ አስቀምጦ ኢየሱስ ኦርደር ያደረጋችሁ አስቀምጦ አላችሁ።
አሁን እናንተ ታሪክ ስለሚመስላችሁ እንጂ ቀላል የሚሆንባችሁ 5000 አባወራ ፊት 2 መሶብ ሳይሆን 2 አሳ ያዙ ሰዎች ቀን በቀን ጨለማ ነው የሚሆንባቸው ጭንቅ ነው የሚሆንባቸው ጉድ ሆነናል ለሚሉት እኔ መልእክት አለኝ እዚህ ቤት ትልቅ ህልም ሰጥቷችሁ ትልቅ ራእይ ሰጥቷችሁ የሰፋ ነገር ጀምራችሁ እጃችሁ ላይ ግን የማይቆጠር ነገር ያለ በየአደባባዩ ያስቆማችሁ የሚናገረው ቃልና ያላችሁበት ሁኔታ ማይግባባ የሰማይ አምላክ ቀኑ ሲደርስ እንዴት እንዲያደርግ ያውቃል ጠላት ይደንግጥስ እንደ አንድ ሰው ድገሙና ያውቃል በሉሽ ምንም እንኳን መፍትሄውን ባታውቁ ምንም እንኳን ምን እንደሚሆን ባታውቁ ሁሉን የሚያውቀውን ካወቃችሁ ተረጋግታችሁ መኖር ትችላላችሁ አሜን በጣም ይገርማችሁ ነገር ዘር እንደምድር አሸዋ ይበዛል የምድር ነገድ ሁሉ ባንተ ይባረካሉ ስምህን እጅግ ገናና አደርጋለሁ ብለው 25 ዓመት አንድ ልጅ ከልክሎ ሲያንከራተተው አብርሃም መረጋጋት ቢያቀተው እንጂ እስማኤል ቤት የገባው በ90 ዓመት ማህፀን ልጅ እንዴት አድርጎ እንደሚያስቀምጥ እግዚአብሔር ያውቃል አሜን እዚህ ቤት ዛሬ መጣችሁ አብራሞችና ሳራዎች የሰራዊት ጌታ እግዚአብሔር እናንተን ነው የፈለገው ዛሬ እንደዚህ ይላል እንዴት እንደማከናውን እንዴት መልክ እንደማሲስ እንዴት የተዘበራረቀውን ውብ እንደማደርግ እንዴት መላቂጡ ያጣውን ነገር ውብ እንደማደርግ አንተ ጭቃን እንደዚህ የሚያምር አይን አድርጎ መፍጠር ከቻለ ተፈጥሮ ያለ ቅርጽ ያጣ ነገራችሁ ላይ እግዚአብሔር አዋቂ አብርሃም በቃ ግራ ሲገባው እንዴት እንዲያሳምረው ስላልገባው ነው እስማኤልን ይዞ የመጣው እንዴት እንዲያደርገው ስለምታውቁ ወይም እንዴት እንዲያደርገው ሲገባችሁ አትሸኩሉም ትተውና ተቀማጣላችሁ ጌታ ይባረክ አሜን እኔ በጣም ደስ የሚለኝ ነገር 2 አሳና 5 እንጀራ ይዘው ጸለይ በላይ ገርመኝ 2 አሳና 5 እንጀራ ይዘው አሁን ቀን የቀና ቀን ባይዘው ይታቃለ ሊሳን የሚባል ተናግሮ የማያውቅ ሰው ሁሉ ይናገራል እልልታ ማትችል ሰው ትይወሉ እልል ትላለች አንዳንድ ሰው እልልታ አታዝም ጮኸት ነው የሚመስል ምናምን የሚለው እልልታ ሁሉ ሰው ይለቃል ታዲያ የእልልታ ቀን ነው ሼም ነው እኔ በጌታ በኢየሱስ ባልቻላችሁበት ባላደረጋችሁት ልምምድ እልል እንድትሉ የሚያደርግ ምስጋና ቤታችሁ ጌታ ይባርክ አሜን ናችሁ ወይ እግዚአብሔር ሲዘገይ የሚመጣው ያልተዘጋጀሽበትን እልልታ ይዘው አሜን በጌታ በኢየሱስ ስም ይሄ ሳምንት እስከሚመጣው 7 ቀን ይሁድ ሳይፈጸም ወደ ሆነ ሰው የሆነ በጥንቃቄ እየሄደ ያለበት የህይወት ምዕራፍ ቀስ ያለ ከሆነ የሚያፈጥን ግራ ተጋብቶ ከሆነ ነገርን ውበት ያስያዘ የሆነ ዝግጅት ያልተደረገለት የምስጋና ክብር ወደ ህይወታችሁ ይምጣ በኢየሱስ ይኸውላችሁ የኔ ጌታ እናንተ ለምሳሌ ሳራ በ90 ላይ ልጅ የወለደች ቀን ነው ይሳቃል ያለችው የኔ ጌታ ይሳቃል የሚለው ልጅ ያቀፈ ቀን አይደለም ሳይቀበር በፊት እቀበራለሁ ነሳል የሚለው ጌታ 2 አሳና 5 እንጀራ ይዘው ሲያመሰግን ማለት ነው እንደናንተ ሃሌሉያ ቢሆንም ባይሆንም በሚለው ዜማ አይደለም ምስጋናው አላችሁ ወይ ከኔ ጋር እናንተ እያመማችሁ አይደለም ይችላል ብያለው ምትሉት ውስጣችሁ ያለውን ቁጭት ምናምን ይዛችሁ ነው የኔ ጌታ ግን 2 አሳና 5 እንጀራ ይዞ አገኘው መገለጫዬን አገኘው መክበሪያ ስፍራዬን አልገባችሁ እናንተ ቤት ግራ ለገባችሁ ጉዳይ ሰማይ እንደዚህ ያለ ነው ኢየሱስ እንደዚህ ያለ ነው እየተራመድኩ መጣና እከብርበታለሁ የኔ ጌታ 2 አሳና 5 እንጀራ ይዘው በ5000 አባወራ ፊት ሲያመሰግን ይኸውላችሁ ዝም ብሎ ትክክል ነው ጌታ ሆይ እናመሰግናለን አንተ አትሳሳትም አይደለም ገብታችኋል አንዳንዴ ታውቃለህ ውስጣችሁ ድብር ብሏችሁ እያለየው አመራጭ ስለሌላችሁ ብትከራከሩ ምንም ስለማታመጡ አንተ መልካም ነህ ትላላችሁ የኔ ጌታ ግን ሲያመሰግነው በጌታ ቤት 2 አሳና 5 እንጀራ ይዞ ይኸውልህ ሐዘን በሚያስረሳ ማንነት አይደለም አሳው በሚያባሳ ደስታ እንጂ አሳው በሚቀይር ደስታ እንጂ ዛሬ በኢየሱስ ስም ነገር ሳይለወጥ ነገር ሳይቀየር የፍርድ ቤቱ ሳይቀየር የሆስፒታሉ ሳይቀየር ውሳኔው እንደነበረ ነገር የሚቀይር የምስጋና መልእክት ወደ ቤታችሁ 2 አሳና 5 እንጀራ ይዞ ኢየሱስ ያመሰግን ሪቫይቭ ያደረገ ጃላባላባ አየ ኢየሱስ ጌታ ሆይ
እናንተ ብትሆኑ ቁጥራቸውን 5000 ናቸው ሃሌሉያ ይሄ እንጀራ ጌታ ሆይ በዚህ 5000 ህዝብ ፊት አንተን ታምኜ ጌታ ሆይ እያላችሁ የአሳውን ትንሽነት የህዝቡን ትልቅነት አንዳንድ ሰው ራሱን ተንበርክኮ ሲጸልይ ጌታ ሆይ ችግሬን ታውቃለህ የኔ ችግር ብሎ ለኢየሱስ ችግሩን ትልቅ አድርጎ ሊያሳይ ኢየሱስ ከሱ ውጪ ኢየሱስ ከአባቱ ውጪ ትልቅ የሆነ ነገር አያውቀውም አታልቀው ችግሩን ይበልጣል 5000 ህዝብ ፊት እናንተማ ቆማችሁ አይደለም አመስግኑ ጸልዩ ብትባለው ራሱ ትንሽ አፖስትል ይሄ ጉዳይ አንድ 20 ቀን ይዘን ባይዞ እምነት ከሌላችሁ አይደለም 20 ቀን 20 አመት ምንም አታመጡ አሜን ናችሁ አሜን 20 አመት ብትገቡ 20 አመት ስለቆያችሁ ኢየሱስ ይገርማል 20 አመት ሙሉ በሯን ዘግታ ምንም ብሎ ምንም አያረጋም ለዚህ ነው ያዕቆብ ሲናገር የማያምን በመንገዱም የሚወላወል ሰው ከእግዚአብሔር ይላል ቲፍ እንኳን አያገኝም ነው የሚለው በእኔ አማርኛ በራሱ ግን አንዳች የሚያገኝ እንዳይመስለው ነው የሚለው ዛሬ በእምነት አንዳንዶቻችሁ ከዚህ ገብታችሁ ይኸውላችሁ ካሴናው ባዶ ነው ቤቱ ያው ነው ክራዩ ያው ነው ምናምኑ ያው ነው እናንተ ግን ቤታችሁ ገብታችሁ ስጠይ ሳይሆን አድርግልኝ ሳይሆን ስለተናገርከኝ ቃል ነገርን ስለምታባሰው ከጥያቄ ይልቅ መልስ ስለሚበልጥ ከችግር ይልቅ መልስ ስለሚበልጥ ለአንድ ሰው መልእክት አለኝ እቤታችሁ አብ ከከፈተው ችግር ይልቅ የሚመጣው መልስ ይበልጣል ሲከነጋ ጩና እንደ አንድ ሰው ይበልጣል በሉስ ሁለት አሳና 5 እንጀራ ይዘው የኔ ጌታ ሃሌሉያ እንደው ኢየሱስ ዘመረበት የለም እንጂ በቃ በቤዜማ ያደረገው ሁሉ ይመስለኛል ምስጋናው 5000 ህዝብ አንድ ያመነው ያለ እንዳይመስላችሁ ይሄ ፊልጶስ ይናገር ፊልጶስ እዛው የቤተሳይዳ ሰው ስለሆነ ያው እንደ ሰፈር ሰው እዚህ አካባቢ ቢፈጠርኛ ምን ጠይቀው ቶሎ ብለን ጎሮቤት እዛው ሰፈር ሰው ስለሆነ ጠራውና እንዴት እናድርግ ይሄ ሰው ሁሉ በልቶ ነው መሄድ ያለበት ሲባል መጣና እያንዳንዱ ሰው አለ በልቶ አይደለም ቀምሶ ወደ ቤት እንዲመለስ ቢፈለገ ራሱ አይበቃማል ቀምሶ ማለት ወጥ ስትሰሩ በማማሲያ ወስዳችሁ እንዲምታረጉት አላ 5000 ሰው ይወል እያረጋ በየተራ በማማሲያ ራሱ ይዘን እያረጉ እንኳን ይግቡ ቢባል 5000 ጋር አይሄድም ብሎ ማለቱ ምን ማለት መሰል በሰላም አሳውን አስቀምጥና ህዝቡን አሰናበት በር ዘግተን እንበላለን ማለት ነው እኔ ለሆነ ሰው ይሆን ያልተጠበቀ መገለል ይሆን ያልተጠበቀ ትንቢት ላወራ በትይ የዘጋ በበላህበት ልጆቼ ይበቃል አይበቃም ባልክበት ጓዳ እግዚአብሔር አምላክ ከተማን የምትመግብበት ይዞ ይመጣል አሜን 5000 አይደለም በልተው ቀምሶ እንኳን አይሄድም ያለው ነገር ኢየሱስ 5000 ፊት ይዛችሁ ግቡ አላችሁ ሁለት አሳ እንዴት አርገ ነው 12 መሶብ ላይ የምታረገው አርገው እሺ ሁለት አሳ 12 መሶብ ላይ እየበጣጠስሽ ማድረግ ትችያለሽ ነገር ግን 5000 ህዝብ ከበላ በኋላ 12 መሶብ ነው ወደ ኋላ የመጣው ያወራው ያለው አሳ ሊበሉ የተቸገሩ ሰዎች ጋር አይደለም እናንተ ቤት ኔጌቲቭ ቆጥሮ ባለ ነገር ነው እግዚአብሔር ይያለ ያለው እንዴት እንደማደርገው እንዴት እንደማትረፈርፈው እንዴት ውብ እንደማረገው እንዴት የከተማው መነጋገሪያ እንደማደርጋችሁ ሲከኔ ጋር ባህል ጩና እግዚአብሔር ያውቃል በሉሲ ድገሙና እግዚአብሔር ያውቃል በሉሲ